አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም እያለሁ በያላችሁበት የአላህ ሰላምና ህዝነት አይለያችሁ። ሀባይብ ለቤት አዲስ ናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ውዶችዬ። አህለን ወሰህለን ወመርሐበን ተቀላቀሉ ወደ ቤታችን እና የረመዳን ዝግጅት ደግሞ እንዴት ነው? አህለን ቢክ ያ ረመዳን ብለናል። አላህ በሰላም ደርሰው ያው አንድ ቀን ሁለት ቀን እንደዛ ነው የቀረው ደርሰው ከሚጾሙ ጾሙም ደግሞ አጅሩን ከሚካፈሉ ከሚያገኙ አላህ ያርገን ማለት ነው ኢንሻአላህ። ያው አምናና የነበረ ዘንድሮ የሌለ ብዙ አለና ስላደረሰን አልሐምዱሊላህ ማለት ነው። እና ጠንከር በሉ ወገባችሁን አሰረሰር ያረጋችሁ ኢንሻአላህ። እና ዛሬ ደግሞ ትላንት ማለት ነው የሆነ ያው ዞር ስል ሚዲያው ላይ የሆነች ልጅ መዳሟ የሰጠቻትን ስጦታ ስትናገር ማለት ነው የሆነ ትዝ አለኝ ማለት ነው። እኔ ራሱ የአምና ረመዳንና 5 ሪያል ትዝታ ማለት ነው። የ5 ሪያል ትዝታና የሷ ያው አስታወሰኝ ማለት ነው። አንዳንዴ ያው በውስጣችሁ በቃ አውጥታችሁ የምታወርዱት ነገር ምናምን ከሌላም ሰው ስታዩ ደግሞ እንደ ሌላም ቦታ አለ እንደ ይሄ ነገር ብላችሁ ታስባላችሁ ማለት ነው። ትላንት ዞር ስል የሆነች ልጅ ምን ትላለች? መዳሜ ደሞዝ ሰጠችኝ፣ ደሞዜን ሰጥታኝ ወደ ክፍሌ ሄድኩኝ። ከዛ ጠርታኝ ልጅዋ ደግሞ እኛ ቤት ወልዳ ነበረ። ያው ስራም ስለበዛብሽ በስቶብሽ ስለነበረ ብላ እጄን ጨበጣ አረገችኝ ብር ሰታ። በቃ እኔ በጣም ደስ አለኝና ወደ ክፍሌ ሄድኩ። ስሄድ ሄጂ ሳያው 5 ሪያል ነው። እና ምን ላርገው ልመልሰው ወይስ ልቀበላት? ልመልሰውም ሼማዘኝ ልቀበላትም ደግሞ በቃ በክብሬ የመጣችብኝ መሰለኝ ብላ ያው ምርር ብሏ ስታወራ አይቼ ማለት ነው። እንደዚህ ሌላም ቦታ እንደዚህ አይነት ነገር አለ እንዴ አልኩኝ ማለት ነው። አምና ሴትዋ ምን አረገችኝ እንደዚሁ ያው ሌላ ጊዜ ትሻላለች። አንዳንዴ አንድም 100 ሪያል ቢሆን ትሰጣለች ወይ ቶብ ነገር በቃ ወይ ሂጃብ ነገር እንዲ 10 ብር ጨምራበት የሆነ ወይ አንገት ምናምን ብቻ የሆነ ነገር አርጋ ሌላ ጊዜ ምንም አትልም ማለት ነው። ያው ብዙ ሰጣች ባይባልም ይሻላል። አምና ምን አረገች? ሱብሃንአላህ የኢድ እንኳን አምጥታ 5 ብር ለኔም ለልጆቿም ሰራተኛ ምንም የሌለበት ወይ ብር 10 ብር አይደል ወይ ሌላ ነገር የለበት። አንዳንዴ የእጅ አንገት የሆኑ ነገሮች አርቴውም ለአንድም ቀን ለብሳችሁት ምጥሎት ቢሆን የሆነ ነገር ብቻ ይኖራል። አምጥታ ሰጠችኝ ማለት ነው። ወላሂ እስከ ስንት ቀን ድረስ ያቺን ብር አስቀምጫት ውጭ ላይ አነሳታለሁ ወስጄ ልመልስላት ሼም ይዘኛል ማለት ነው። ከብሬ ልጨምረው እንዴት አድርጌ ልጨምረው? ግን እንዴት አስባ ነው እንዴት ብላ ነው 5 ሪያል ልትሰጠኝ የቻለችው? ያው እኔ ከረመዳንም በፊት ይሁን ረመዳንም ላይ ያው ደሞዜ አንድ ነው ማለት ነው። ለረመዳን አልጨምርም ያው ጨምረላትም መጀመሪያ የገባውን ጊዜ ጭማሬ ነበረ። ረመዳን የቀረበበት ነበረ። ለረመዳን ይሄን አክል ትጨምራለሽ ብያት ተስማምተን መጣን። ከረመዳን በኋላ ያው ያን ቀነሰች። በቃ ከዛ በኋላ ያው በዛው በኖርማል ደሞዜ ነው የምሰራው ማለት ነው። ጭማሬ የለኝም ረመዳን ላይ። አሁን ዘንድሮ ያው ይሄዳለው በሚለው ነበረ። አሁን ደግሞ ያው ኤምባሲው እዚህ ላይ አጾመኝ ነው መሰለኝ እድሜ ለኤምባሲው። እሱም በጣም አናዶኛል። ለስባሴ አልመጣልኝም። አሁን ላስጨምራት ያልኩኝ አንድ ሁለት ያልኩኝ ማለት ነው። አሁን ካሁን በኋላ ያለው ቢመጣም ለስባሴ ያው ረመዳኑ መጨረስ ምችል ይመስለኛል። ያው ከበስማ በኋላ እስከ 3 ሳምንት ነው ምናምን ይሰጣል። እና አላህ ኩል ያህል ብስ ያኔ ቀላቀልኩባችሁ 5 ሪያል በጣም ተሰማችኝ ማለት ነው። ከዛ በቃ ዱአ አረኩኝ በጣም በቃ አለቀስኩኝ። ሆነ በጣም ነው ያዘንኩት ማለት ነው። እኔ አልሐምዱሊላህ ደሞዜን በቂ ነው። ደሞዜንም አላህ ባረካ ያርግልኝ። አሁን እሷ 100 ሪያል 50 ሪያል የሆነ ነገር ጨምራ ብትሰጠኝ እኮ ከደሞዜ በልጦ አይደለም ያ ነገር እሷ የምትሰጠኝ ነገር። የራሴንም ሐላል ከስቤን አላህ ባረካ ያርግልኝ። አልሐምዱሊላህ በጤናዬ ሰርቼ ማገኘውም ለኔ በቂ ነው። አልሐምዱሊላህ
ብስ የነሱ ሁኔታ ግን የሆነ በጣም ያሳዝናል። ኢንሻአላህ ለቀጣይ ግን ኢንሻአላህ በአንቺ ቤት አልጾምም። ይሄ ረመዳን የመጨረሻዬ ነው። አንቺ ቤት ለቀጣይ በቤቴ በሀገሬ መጾም አላህ ያረገኛል ብዬ ነበር በቃ ያነሳዋት ማለት ነው። ብሯን ያው ኤምባሲው ዘንድሮም እሷ ቤት ሊያስደግመኝ ነው ይሁን እንግዲህ አላህ አለም ያው መቼ እንደሚመጣ። እስካሁን እንደኔ ቢሆን አገር ነበርኩኝ። እስካሁን እኮ እዚህ አልነበርኩኝም። ግን ያው ርስቃችን ካላለቀች እኛ ያነው አይሆንም። በቃ ሁሉም እሱ ሁን ሲለው በሰዓቱ እሱ ሲፈቅድ ነው የሚሆነው እንጂ የሆነ ነገር እኔ ይሄን አረጋለሁ ብለን እኛ ባና አይደለም። ያው ሰበቡን ማድረስ ነው ከኛ የሚጠበቀው፣ ሰበቡን ማድረስ። ከዛ በኋላ ያው አላሁን ሲለው ነው የሚሆነው ማለት ነው። እንደኔ ቢሆን እስካሁን ነገር ገብቻለሁ፣ አገር ነኝ። ግን ያው ርስቄ ደግሞ አላለቀችም እዚህ ቤት ማለት ነው። አለስባሲ ያው እስካሁንም ሊመጣልኝ አልቻለም። እስቲ ለኤምባሲው አደርሱልኝ ቆርጣችሁም ቢሆን ማለት ነው። ከኤምባሲው የምትተዋወቁ ወይ ካላችሁ ኤምባሲ የሚሰሩ የምታውቁ ካላችሁ እስቲ ትንሽ የቆረጥ አድርጋችሁ ብቻ ማለት ነው። ያው እቺን ፓርት ኤምባሲዎቹ የባካችሁ ተባበሩን፣ የባካችሁ ተባበሩን። ብዙ የተንገላታ አለ፣ ብዙ ሀገሩን ሊገባ የሚፈልግ አለ። ግን እንደዚህ አታርጉ የባካችሁ። በስነ ስርዓት ወደ ሀገራችን ሸኙን፣ ወደ እስር ቤት እንዳንገባ ማለት ነው። ያው ማይሸኙን ከሆነ ያለን አማራጭ ወደ እስር ቤት መግባት ነው። ሌላ ምን እናደርጋለን? እና የባካችሁ ተባበሩን። ኤምባሲያችን እስቲ እቺን ቆርጣችሁ አደርሱልኝ ማለት ነው። ምናልባት ቲክቶክ የምትጠቀሙ እቺን ቆርጣችሁ እስቲ ወይንም ወደ ቲክቶክ ውሰዷት ማለት ነው። እኔ ቲክቶክ አልጠቀምም እና የነሱ ነገር በጣም ነው የሚያሳዝነው ማለት ነው። አሁን ትላንት ልጅቷ እንደዛ ብላ ስትል በቃ እኔ ምን ላርገው ጨንቆኛል። ልመልስላት፣ ልቀበላት፣ ምን አስባ ነው? ከረሜላ ግዥበት ነው? ልጅ ነሽ ነው? ምን ላረግበት ነው የሰጠችኝ? ግራ ገብቶኛል ስትል ነው። አይዞሽ እህቴ አይዞሽ ሁሉም ጋር ያለ ነው ማለት ነው። ግን እኔ በቃ እሷን ሳይ ቶሎ በቃ የራሴ ነው የመጣ እንዴ ሌላም ቦታ እንደዚህ የሚሰጡ አሉ እንዴ ያልኩኝ ማለት ነው። እና ትዝታ ነው። ሁሉም ደግሞ ያልፋል ኢንሻአላህ። እኛ የነሱ ያው አገልጋይ የነሱ ሰራተኛ ሆነን እድሜ ልካችንን እንቀጥላለን ማለት አይደለም። ኢንሻአላህ አላህ ደግሞ እኛንም በተራችን መዳም ያረገናል። ግን መዳም ስንሆን ደግሞ እንደነሱ የምንሆን ሳይሆን የተሻለ፣ ምክንያቱም በራሳችን ሊሆን ማንፈልገውን በሰው ላይ አናረገውም። ያው አሁን እኛ አላህ ሰጥቶን መዳም አርጎን ሰራተኛ ቢሰጠን እኔ እንጃ ብዙ ነገር ከራሳችን ካሳለፍነው አንጻር ብዙ ነገር ሰዎቹን ከመጉዳት እንጠበቃለን ብዬ አስባለሁ። አላህ ግን እዛ ሰው ይበለንና እና ሁሉም ያልፋል። እነሱ ግን በቃ የሆነ ሁሌም ሰራተኛ ሆነን የምንኖር በታች አድርጎ ነው የሚያስቡን። በቃ እነሱ ለኛ ያላቸው አስተሳሰብ በጣም ነው እንትን የሚለው የሚያሳዝነውን። ልሄድ ነው ስላት ራሱ በቃ እንዴት ነው የምትሄጂው? ሄደሽ ልትመጪ ነው ወይ ሌላ ቤት ልትቀይሪ ነው ወይ አኪድ ልትሄጂ ነው ወይ? በቃ በመሄዴ ራሱ እኮ እርግጠኛ አልሆነችም። ሄደሽ አትመጪም ወይ ካሁን በኋላ ወይስ ሌላ ቦታ ነው ልትሄጂው? በቃ እድሜ ልካችን የሆነ በቃ እንትን ተሰደን እንደዚህ ሰራተኛ ሆነን ምንቀር ነው የሚመስላቸው ማለት ነው። እንደ ይቺ ሴትዋ ምን አስባ ነው? አሁን እሷ ቤት ከገባሁኝ ያው ተቅሪበን ወደ አሁን 7 አመቴ ነው ማለት ነው። እስከ 7 አመት ድረስ ኢጃዛ ብዬ ተሳፍሬ የመጣው ነገር የለም። እሷ ጋር ነው ያለው። ታያለች እስካሁን ቤተሰብ እንዳላየው የበፊቱን የቆየሁበትም ባታቅም እሷ ቤት ከመጣሁ 7 አመት ማለት ትንሽ አይደለም ብዙ ነው። ተሳፍሬ አልመጣሁም። ግን በቃ እሷ የሆነ ከሷ እድሜ ልኬን የሚኖር ይምሰላት አላቅም። ልሳፈር ነው ስላት እኮ የት ነው የምትሳፈሪ ነው ያለችኝ ማለት ነው። አገሬ ከየት እንደመጣሁ ትርሳው ወይስ ሌላ ሀገር ከዚህ ወደ ሌላ ሀገር ለስራ መሳፈር ይምሰላት ብቻ እንዴት እንደሆነ ብቻ አላቅም። ልሳፈር ነው ብዬ ስናገራት በቃ እጇን እንዲህ ዝርግት አድርጋ ማለት ነው የሆነ የት ነው የምትሳፈሪው ነው ያለችኝ ማለት ነው። የሆነ አገር የሌለን አርጎ ነው የሚያስቡት። በቃ እነሱ ለኛ ያለው አመለካከት ያላቸው አመለካከት ቆም ብላችሁ ስታስቡት በጣም ያማል ማለት ነው። ግን አልሐምዱሊላህ አላህ ኩል ያህል እኛ ርስቅ ፈላጊ ነን። ርስቃችን ፈልገን የወጣን ነው። ሰብር ማድረግ መታገስ የመሰለ ነገር የለም። የታገሰ ደግሞ በብዙ ነገር ይደርሳል። ያው የእነሱን ታዝበን ማለፍ ነው። እኛ ደግሞ ዱዓና ጸሎት ማድረግ ነው። ኢንሻአላህ ነገ ደግሞ የተሻለ ቦታ እንደርሳለን። የተሻለ ህይወት፣ የተሻለ ኑሮ እንኖራለን
በምን ነው አላህ እድሜና ጤና ይስጠንና ያኖረንና እና እነሱ ደግሞ እንደዛ አይመስላቸውም ማለት ነው። ኢንሻአላህ አላህ ደግሞ የተሻለ ደረጃ ያደርሰናል እና አይዞሽ እህቴ ለማለት ነው። ያ ሁላቸውም ጋር ያለ ነው። እኔም ጋር አለ ያ ነገር ደርሶብኛል። ስሜቱ ግን በጣም ይሰማል ማለት ነው። ግን የት ነው የምትሄጂው ብላ ያለችኝ ራሱ እኔ በጣም ነው የተሰማኝ ማለት ነው። ያውን ሳስበው አገር የለኝም ብላ ነው ወይስ ሳልሄድ እድሜ ልኬን ከሷ ምኖር መስሏት ነው እንዴ የምታስበው የነበረው? በቃ ብቻ አጂብ ነው የሆነው። እንግዲህ አልሐምዱሊላህ አላህ ኩል ያለ ኢንሻአላህ እኛም ደግሞ አላህ ነገ የተሻለ ደረጃ የተሻለ ቦታ ያደርሰናል። ሰብር ዱዓ ጸሎት ማድረግ ነው። ሁሉም ደግሞ በሰብር በትዕግስት ያልፋል። ነገ ደግሞ የተሻለ ቀን ነው። ኢንሻአላህ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ሀባይቢ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው ቻው።